ኤ እና ቢ ኢኳል ከሆኑ ምን መሆን ይችላሉ? ኤ እና ቢ ኢኩቫለንት መሆን ይችላሉ። ያ ለምሳሌ ይሄን መውሰድ እንችላለን። 1 2 እና 3 ብንወስድ ቢ 3 1 2 እንውሰድ። አሁን ኤ እና ቢ ምንድን ናቸው? ሁለቱ ሴቶች ኤ እና ቢ እኩል ናቸው አይደለ? ያ በአት ዘ ሴም ታይም ደግሞ ኢኩቫለንት መሆን ይችላል። ምክንያቱም እዚህ ጋር ስንት ኤሌመንት አለ? እዚህ ጋር 3 ኤሌመንት አለ፣ እዚህ ጋርም 3 ኤሌመንት አለ። ስለዚህ ኤ እና ቢ ምን መሆን ይችላሉ? ኢኩቫለንት መሆን ይችላል። ሶ ይችን አሟላን ማለት ነው። ግን ኤ እና ቢ ኢኩቫለንት ናቸው ዳዝንት ሚን ነሰሰርሊ ዛት ኤ እና ቢ ኢኳል ሊሆኑም ላይሆኑ ይችላሉ ማለት ነው። ሁለት ሴቶች ኢኩቫለንት ከሆኑ ሁሌም ኢኳል ላይሆኑ ይችላሉ። አሁን ለምሳሌ ይሄንን እንውሰድ። ኤ ኢኳልስ 1 2 እና 3 እንውሰድ። እንዲሁም ቢን ደግሞ ኤ እና ቢ ኮማ ሲ እንውሰድ። አሁን እነዚህ ሴቶች ምንድናቸው? ኢኩቫለንት ሴቶች ናቸው። ምክንያቱም 3 ኤሌመንት ነው የያዙት እዚህ ጋር። ነገር ግን ምን አይደሉም? ኢኳል ሴት ግን አይደሉም ማለት ነው። እቺን ብዙ ጊዜ ፈተና ላይ ይመጣል። ብዙ ጊዜ እነዚህ ሁለት ኮንሴፕቶች ብዙ ጊዜ ፈተና ላይ ይመጣል። ምንድነው ተብሎ ይመጣ? ኢፍ ቱ ሴትስ አር ኢኳል ዜን ዘይ አር ኢኩቫለንት which is true ነው። ኢፍ ቱ ሴትስ አር ኢኩቫለንት ዜን ዘይ አር ኢኳል የሚለው ግን ፎልስ ይሆናል ማለት ነው። ብዙ ጊዜ ፈተና ላይ የሚመጣ እንደዚህ አይነት ጥያቄ ሰዎችን በደንብ ላይ ማለት ነው። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ9ኛ ክፍል ማትማቲክስ ሌሰን ነው። ዛሬ ሌሰን 3 ላይ ነው የምንገኘው። በባለፈው ሌሰናችን ላይ ሌሰን 1 እና ሌሰን 2 ላይ ስለ ሴት ዴፊኒሽን በደንብ አይተን ነበረ። ሌሰን 1 ላይ ሌሰን 2 ላይ ደግሞ የተለያዩ ዲስክሪፕሽን ኦፍ ሴትን ወይም ደግሞ ሴትን ዲስክራይብ ልናደርግባቸው የምንችልባቸው ወደ 3 አይነት መንገዶችን በደንብ አይተናል። የመጀመሪያው ቨርባል ዌይ ኦፍ ዲስክሪፕሽን ኦፍ ሴት የሚለውን አይተናል። ሁለተኛው ሊስቲንግ ሜቶዶችን አይተናል። በዛ መጨረሻ ላይ ደግሞ ሶስተኛ ላይ ደግሞ ሴት ቢልደር ሜተድን በደንብ አይተን ኤግዛምፕል ሰርተን ነው የጨረስነው ሌሰን 2 ላይ። ምናልባት የመጀመሪያችሁ የሆነ ሰዎች ካላችሁ ይህን ቻናል ላይ የተቀላቀላችሁ ዋን እናቱን አይታችሁ ወደዚህ ጆይን እንድታደርጉ እናሳስባለን። እንዲሁም አዲስ ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ እናሳስባለን። ምክንያቱም እስከ አመቱ መጨረሻ ድረስ የ9ኛ ክፍል ማትማቲክስ ሌሰንን በሴክሽን እየከፈል በደንብ የምናይበት ቻናል ስለሆነ ለእናንተም ተጠቃሚ ትሆናላችሁ። ከዛ በተጨማሪ ደግሞ በቴሌግራም ቻናላችን ጥያቄዎችን ስለምንልክላችሁ እናንተም ዘጋጀን ጆይን አድርጋችሁ ፕራክቲስ እንድታደርጉ እንድትለማመዱ ለፈተናም ስለሚያግዟችሁ አውቅ ተጠቃሚ ትሆናላችሁ ብለን ተስፋ እናደርጋለን። ሰው ወደ ዛሬው ክላሳችን እንሄዳለን ማለት ነው። በጣም አሪፍ። በዛሬው ሴክሽናችን ስለ ኖሽን ኦፍ ሴትስ እናያለን። በመጀመሪያ የመጀመሪያው ኖሽን ኦፍ ሴትስ ካሉት መጀመሪያ ኢምፕቲ ሴት ምንድነው የሚለውን በደንብ እናያለን። ኢምፕቲ ሴት ምንድነው? ምን አይነት ሴቶች ናቸው ኢምፕቲ ሴትስ የሚባሉት? ምን የሚለውን እናያለን። ምልክቱስ ምንድነው የሚለውን እናያለን። በሁለተኛነት ደግሞ ፋይናይት እና ኢንፋይናይት ሴት ምን እንደሆነ በደንብ እናያለን። ልዩነታቸውስ ምንድነው የሚለውን በደንብ እናያለን። መጨረሻ ላይ ኢኳል እና ኢኩቫለንት ሴት ምንድናቸው የሚለውን እያንዳንዳቸውን ዲፋይን አድርገን ኤግዛምፕል እንሰጣለን። በመካከላቸው ያለው ዲፈረንስ ምንድነው? ለምሳሌ አንድ ሴት ኢኳል ከሆነ ኢኩቫለንት ይሆናል ወይስ ኢኩቫለንት የሆነ አንድ ሴት ኢኳል ይሆናል የሚለው በደንብ ልዩነታቸውን የምናይበት ወይም ደግሞ የምንማማርበት ክላስ ስለሆነ ያው አሪፍ ጊዜ አሳልፋለን ብዬ አስባለሁ። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። የመጀመሪያው ኢምፕቲ ሴት ከሚለው እንጀምር። ሴትን ዲፋይን አድርገናል። ሴት ዘ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ብለን ነበር አይደል? አት ዘ ቢጊኒንግ ኦፍ አወር ሌሰን። ከዛ ውስጥ ሴት ማለት በውስጡ ኤሌመንቶችን የያዘ አይደለ ተባብለን በደንብ ተነጋግረናል። ከዛ ውስጥ ግን አንድ ሴት በውስጡ ምንም አይነት ኤሌመንት ከሌለ በውስጡ ምን ይባላል? ኢምፕቲ ሴት ይባላል ማለት ነው። ኢምፕቲ ማለት ከስሙ እንደምንረዳው ባዶ ማለት ነው። ስለዚህ a set which doesn't contain አያችሁ any element is called empty set ይባላል። ወይም ደግሞ ሌላኛው ስሙ void እንዲሁም null set ተብሎ ሊጠራ ይችላል። እነዚህ ኦልተርኔቲቭሊ የምንጠቀምባቸው ስሞች ናቸው። ብትይዟቸው ትጠቀማላችሁ። ምክንያቱም አሁን ፈተና ላይ ኢምፕቲ ሴት ብቻ ምናምን ኩቻን ዘ ፎሎዊንግ ኢዝ null set ተብሎ ሊመጣ ይችላል። null የሚለውን በደንብ ካልያዛችሁት ኢምፕቲን ብቻ ከያዛችሁ ምናልባት እያወቃችሁ ሚስ ልታደርጉ ስለምችሉ እነዚህ በተለይ ኑል ሴትን እና ብዙ ጊዜ ፈተና ላይ የሚመጡት ኑል ሴት እና ኢምፕቲ ሴት ናቸው። ሞስት ፕሮባብሊ እነዚህ ሁለቱን እንኳን ብትይዟቸው የተሻለ ይሆናል ለማለት ነው። በጣም አሪፍ። ምንም አይነት አንድ ሴት በውስጡ ምንም አይነት ኤሌመንት የሌለው ሴት ከሆነ ያ ሴት ኢምፕቲ ሴት ተብሎ ይጠራል ማለት ነው። ግልጽ ነው አይደል?
በጣም አሪፍ። ኢምፕቲ ሴት ኖት የሚደረግበት ወይም ደግሞ ዲኖት የሚደረግበት ኤሌመንት ይሄኛው ወይም ደግሞ ይሄኛው ነው። ሁለቱንም ከሁለት አንዱ የፈለግነውን ያህል መጠቀም እንችላለን። ሁለቱንም አንዴ ግን መጠቀም አንችልም። ለምሳሌ አሁን እንደዚህ ብሎ የሚጠቀም ሰው ካለ ይሄ ኢምፕቲ ሴት አይደለም። ይሄ እኮ በውስጡ አንድ ኤሌመንት ይዟል ማለት። ስለዚህ አንዳንድ ልጆች ሚስ ያደርጋሉ፣ ሁለቱንም አንድ የሚጠቀሙ አሉ። ስለዚህ ሁለቱንም መጠቀም አይቻልም። ወይ ይሄንን ወይም ደግሞ ይሄንን መጠቀም ግን በደንብ ይቻላል ለማለት ነው። በጣም አሪፍ። እስኪ የኢምፕቲ ሴት ኤግዛምፕል ሊሆን የሚችል እንውሰድ። እስኪ ለምሳሌ ኤግዛምፕል 1 ምን ይላል? ሌት ሴት ኤ which is equal to x such that 1 less than or equal to x less than x less than 2 where x is an element of ናቹራል ነምበር ነው የሚለው። ምንድነው ጥያቄው የሚለው? ይሄ ኤክስ ናቹራል ነምበር ነው፣ ግን በማንና በማን መካከል? በአንድና በሁለት መካከል ይላል። ስለዚህ አሁን እኛ የምናስበው በአንድና በሁለት መካከል ናቹራል ነምበር አለ ወይ ነው። የለም አይደል? ያ አንድ ብለን ሁለት የምንልኝ ናቹራል ነምበር ሆኖ በአንድና በሁለት መካከል ስለሌለ ይሄን ምን እንለዋለን? ዛን ኢምፕቲ ሴት ወይም ደግሞ ኑል ወይም ደግሞ ቮይድ ሴት ማለት እንችላለን። ምክንያቱም ዜር ኢዝ ኖ ናቹራል ነምበር ኢን ቢትዊን 1 and 2 ማለት ነው። ግልጽ ነው አይደል? በጣም አሪፍ። ለምሳሌ ሌላም ኤግዛምፕል እዚህ ጋር መስጠት ይቻላል። ለምሳሌ the set of natural numbers less than 1 ብንል ይሄ በራሱ ኢምፕቲ ሴት ነው። the set of whole numbers less than 0 ብንል ኢምፕቲ ሴት ነው። ምክንያቱም ከዜሮ በታች ሆል ነምበር የለም፣ እንዲሁም ከአንድ በታች ናቹራል ነምበር የለም። there are so many examples አይደል? ለኢምፕቲ ሴት ሊሆን የሚችል ብዙ ኤግዛምፕሎችን መጥቀስ እንችላለን ማለት ነው። በጣም አሪፍ። ሁለተኛው ደግሞ ፋይናይት እና ኢንፋይናይት ሴት ምንድነው የሚለውን እንይ። ፋይናይት ከስሙ ምንድነው የምንተናደው? ከዚህ በፊትም ተመራችኋል፣ 7ኛ ክፍል ላይም ተመራችኋል። አይሆፕ ይሄን ቃል ፋይናይት እና ኢንፋይናይት። ያ if a set which consists of definite ወይም ደግሞ ሊሚትድ ብለን መጻፍ እንችላለን። ሊሚትድ ነምበር ኦፍ ኤሌመንት ካለው ያ ሴት ፋይናይት ይሆናል። ሊሚትድ ማለት የተገደበ ማለት ቁጥሩ የሚታወቅ የመጨረሻው ቁጥር የሚታወቅ እና መነሻውና መድረሻው የሚታወቅ አይነት ተቆጥሮ ካውንት ተደርጎ የሚደረግበት የሚታወቅ ከሆነ ያ ሴት ፋይናይት ይባላል። ለምሳሌ አሁን the set of natural numbers less than 10 ቢባል the set of natural numbers less than 10 ካል ከ1 እስከ 9 ይሆናል አይደል? ይሄ ምን አይነት ሴት? ፋይናይት ሴት ማለት ነው። ግን the set of natural numbers ብንል አሁን ለምሳሌ ዝም ብለን ጠቅለል ብናደርገው ናቹራል ነምበር ማለት ከአንድ ይጀምራል። ስለዚህ 1 2 3 ብለን ለጊዜ ይሄዳል ማለት ነው። ስለዚህ ምንድነው ፋይናይት ሳይሆን ምን አይነት ሴት ይሆናል ማለት ነው? ኢንፋይናይት ሴት ይሆናል። ስለዚህ ለዚህ ቲፒካል ኤግዛምፕል ሊሆን የሚችለው the set of natural number is an infinite set, the set of whole number ራሱ is an infinite set። ምክንያቱም whole number 0 1 2 እያለ ይቀጥላል፣ መጨረሻው አይታወቅም። ኢንፋይናይት ሴት መሆን ይችላል ማለት ነው። ግልጽ ነው አይደለ? በጣም አሪፍ በጣም አሪፍ። ለምሳሌ እዚህ ጋር ያሉትን ኤግዛምፕሎች እናያቸው። ምንድነው የሚለው? አይደንቲፋይ ዘ ፎሎዊንግ ሴትስ አስ ፋይናይት ከሆነ ፋይናይት ሴት እንለዋለን፣ ኢንፋይናይት ከሆነ ደግሞ ኢንፋይናይት ሴት እንለዋለን ማለት ነው። በጣም አሪፍ። የመጀመሪያው ምንድነው የሚለው? ዘ ሴት ኦፍ ናቹራል ነምበርስ አፕ ቱ 10 ይለናል፣ እስከ 10 ድረስ። ስለዚህ ይታወቃሉ እነዚህ። ኤ አሁን ጥቀሷቸው ብንባል እስከ 10 ነው። ስለዚህ 1 2 3 4 5 6 7 8 9 እና 10 እስከ 10 ስለተባለ ስለዚህ ምንድነው ይሄ ፋይናይት ሴት ይሆናል ማለት ነው። ኤ ፋይናይት ሴት ይሆናል ማለት ነው። ይሄ ፋይናይት ነው ማለት ነው። በጣም አሪፍ። ግልጽ ነው አይደል? በጣም አሪፍ። ኦኬ ቢ ምንድነው የሚለን? ቢ the set of African countries ነው። አፍሪካን ካንትሪስ እርግጠኛ ነኝ አሁን ምን ያለው ነው አይታወቅም። 50 ምናምን ናቸው። ይሄኛው ፋይናይት ተቆጥሮ ስለሚታወቅ ቁጥራቸው 50 ምናምን ነው፣ 54 ወይ 56 እንደዛ አካባቢ ነው። አምኖት ሹር እርግጠኛ አይደለሁም ትክክለኛ ቁጥሩን፣ ግን ይሄ ፋይናይት ይሆናል ማለት ነው። በጣም አሪፍ። ኦኬ ሲ ምንድነው የሚለን? ሲ the set of whole numbers ነው። ኦሬዲ ቅድም ሊስት አድርገናል። ሆል ነምበር የሚባለው በደብሊው ነው የሚወከለው። 0 1 2 እያለ ይቀጥላል፣ መጨረሻው አይታወቅም። ይሄ ምን አይነት ሴት ነው ማለት ነው? ኢንፋይናይት ሴት ነው ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ። ስለዚህ አሁን ምንድነው ፋይናይት እና ኢንፋይናይትን በትክክል ለየን። እንዲሁም ደግሞ በመጀመሪያው ኢምፕቲ ሴት የሚለውንም በትክክል ለይተናል ማለት ነው። በጣም አሪፍ። ኦኬ ሴት ውስጥ እንደምናውቀው ያው ኤሌመንቶች ኤሌመንት ምን ያህል ኤሌመንት አለው ብሎ አንድ ሴት ለመወከል ይሄንን ሲምቦል እንጠቀምበታለን። አሁን ለምሳሌ ሴት ኤ የተባለ ሴት 1
2 እና 3 ቢይዝ አሁን ምን ያህል ብዛት አለው? 3 ኤሌመንት ይዟል። ስለዚህ ነምበር ኦፍ ኤ ተብሎ ለመጻፍ ኢዝ ኢኳል ቱ 3 ይሆናል ማለት ነው። ምን ያህል ኤሌመንት በውስጡ ምን ያህል ኤሌመንት ይዟል ብሎ ካውንት አድርገን የምናውቅበት ማለት ነው። እሱን ለማወቅ ነምበር ኦፍ ኤ ማለት ዘ ነምበር ኦፍ ኤሌመንትስ ኦፍ ሴት ኤ ለማለት ነው። ጀስት እሱን ለማየት ዘ ነምበር ኦፍ አስ ዘ ነምበር ኦፍ ኤሌመንትስ ኦፍ ኤ ጊቨን ሴት ኤ ለማለት ነው። እሱን ለማለት ሶ ኤን ኦፍ ኤ የሚለዋል ኤን ኦፍ ኤ ከተባለ ምን ማለት ነው? የሴት ኤ ምን ያህል ኤሌመንት አለው የሚለውን ዲስክራይብ ለማድረግ ነው። እዚህ ጋር ቀድም እኛም ሊስት ስናደርጋት አሁን አዝ ኤግዛምፕል 2 ላይ 2 ኤ ላይ እዚህ ጋር መጨረሻ ወደ ላይ ማየት ይቻላል። እዚህ ጋር ሊስት ያደረግናቸው ማለት ነው። ሶ እዚህ ጋር ያሉ ስንት ናቸው? 10 ናቸው። ዳስዋይ ነምበር ኦፍ ኤ 10 ነው ብሎ እዚህ ጋር ሊስት የሚያደርግልን እሱን ለማለት ፈልጎ ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ ሲ ኤክሰርሳይዛችሁን እንየው። ሶ ምናልባት ይሄን የምትከታተሉ ከሆነ ቴክስት ቡካችሁን አውጥታችሁ ኤክሰርሳይዝ 1.3 እናንተም እያያችሁ አብረን መልሱን መስራት እንችላለን ማለት ነው። ሶ የመጀመሪያው ጥያቄ አይደንቲፋይ ኤምፕቲ ሴት ፍሮም ዘ ሊስት ቢሎ ነው የሚለን። ኤምፕቲ ሴት የሆኑትን ብቻ ነው አይደንቲፋይ የምናደርግ። ስለዚህ የመጀመሪያው ምንድነው የሚለን ኤ ኤክስ ሳች ዛት ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ነው። ኤክስ ናቹራል ነምበር ነው ግን በ5 እና በ6 መካከል የሚገኝ ነው የሚለን። ስለዚህ ይሄ ምንድነው? ይሄ ኤምፕቲ ሴት ነው። ምክንያቱም there is no natural number in between 5 and 6 ማለት በ5 እና በ6 መካከል የሆነ ናቹራል ነምበር የለም። ስለዚህ which is an empty set ይሆናል ማለት ነው። ግልጽ ነው አይደል? በጣም አሪፍ። አሁን ሌላ ቁጥር ቢሆን ሪል ነምበር ቢሆን አሁን እዚህ ጋር እንደምታዩት ሪል ነምበር ሜቢ ተምራችኋል ያስባለሁ። ሪል ነምበር ከሆነ አይሆንም። ኤምፕቲ ሴት አሁን ኢንፋይናይት ሴት ይሆናል። ግን እዚህ ጋር የሚሰጠን ነገር ማተር ያደርጋል ማለት ነው። ኤክስ ምን ውስጥ ነው? ናቹራል ነምበር ውስጥ ነው። የስ ኤምፕቲ ሴት ነው። ሆል ነምበር ውስጥ ነው። ስቲል የስ ኤምፕቲ ሴት ነው። ኢንቲጀር ነው። አዎ ኤምፕቲ ሴት ነው። ሪል ነምበር ነው ከተባለ ግን ይሄ ኤምፕቲ ሴት ስለማይሆን በዛው በተለያየ መልኩ አቅጣጫ እንድታዩት ለማለት ነው። ኦኬ በጣም አሪፍ። ቢ ምንድነው? ዘ ሴት ቢ ነው የሚለን which is 0 የሚባል ኤሌመንት በውስጡ ይዟል። ስለዚህ ይሄ ኖት ኤምፕቲ ሴት ነው። ይሄ ኤምፕቲ ሴት አይደለም። ለምን? አንድ ኤሌመንት ይዟል ውስጥ ለ0 የምትባል ኤሌመንት ይዟል። እንደውም ነምበር ኦፍ ኤ ራሱ ስንት ነው? እዚህ ጋር አንድ ነው ማለት ነው። አንድ ኤሌመንት ይዟል። ስለዚህ which is not empty set ይሆናል ማለት ነው። በጣም አሪፍ። ግልጽ ነው አይደል? ኦኬ ሲ ምንድነው የሚለው? ሲ is the set of odd natural numbers divisible by 2 ነው የሚለው። ኦድ ናቹራል ነምበር የሆነ ግን በስንት የሚካፈል? በሁለት የሚካፈል አለ እንዴ? ናቹራል ነምበር ሆኖ ኦድ የሆነ ናቹራል ነምበር ሆኖ በሁለት የሚካፈል ሲጀመር ኦድ ማለት ምን ማለት ነው? በሁለት የማይካፈል ነው አይደለ? ኦድ የሚባሉት እነማን ናቸው? 1 አለ፣ 3 አለ፣ 5 አለ፣ 7 አለ፣ 9 አለ እያለ የሚቀጥል ማለት ነው። እነዚህ ቁጥሮች ደግሞ በሁለት ሊካፈሉ አይችሉም አይደለ? there is no odd natural number which is divisible by 2 divisible by 2 ከሆነ ደግሞ ኦድ ሳይሆን የሚሆነው ምንድነው? ኢቭን ስለሚሆን ስለዚህ አሁን የምን ይሆናል? ኤምፕቲ ሴት ይሆናል ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ሶ ዲ ምንድነው የሚለን? ዲ is equal to ኤምፕቲ ሴት ነው። ይሄ ራሱ ኤምፕቲ ሴት ነው። የኤምፕቲ ሴት ሲምቦል ስለሆነ yes is ኤምፕቲ ሴት ማለት ነው። ኤምፕቲ ሴት ነው ራሱ ኤምፕቲ ሴት ሲምቦል ነው ስላሳየን ማለት ነው። በጣም አሪፍ። ኦኬ ሁለተኛው ምንድነው የሚለው? ሶርት ዘ ፎሎዊንግ ሴትስ አስ ፋይናይት ወይም ደግሞ ኢንፋይናይት ነው። ቀደም እንዳየነው ፋይናይት ነው ወይም ደግሞ ኢንፋይናይት ነው ብለን አሁን ደግሞ ክላሲፋይ እናደርጋለን ማለት ነው። ፋይናይት ለማለት ይሄ ኤሌመንት ብዛት የሚታወቅ ከሆነ ፋይናይት ነው። የማይታወቅ ከሆነ ደግሞ ኢንፋይናይት እንላለን ማለት ነው። በጣም አሪፍ። ሶ ኤ ምንድነው የሚለው? ዘ ሴት ኦፍ ኢንቲጀርስ ነው የሚለው። ሶ ኢንቲጀር ደግሞ የሚባሉት እነማን ናቸው? ሶ በዜድ ነው የሚወከለው። ሶ ኔጌቲቭም አለው። ኔጌቲቭ 3፣ ኔጌቲቭ 2፣ ኔጌቲቭ 1፣ 0 1 2 3 እያለ ይቀጥላል። ይሄ ምንድነው? which is infinite set ይሄኛው ኢንፋይናይት ነው ማለት ነው። ምክንያቱም መጨረሻው አይታወቅም፣ መጀመሪያው መጨረሻው አይታወቅም ማለት ኦል ኢንቲጀር ስለተባለ ማለት። በጣም አሪፍ። ኦኬ ቢ ደግሞ የሚለው the set of days in a week ነው የሚለው። ይሄ ፋይናይት ይታወቃሉ። በአንድ ሳምንት ውስጥ ምንነማ ቀናቶች እነማን እንደሆኑ ስለሚታወቁ 7 ቀን አለ። ቀኖቹም መንዴ አፕ ቱ ሰንዴ ድረስ ስለሚደርስ ስለዚህ ይሄ ፋይናይት ሴት ይሆናል ማለት ነው። ኦኬ ሲ ምንድነው የሚለው? a equals to x such that x is a multiple of 5 ነው የሚለው። የ5 ዲጂት የሆነ በሙሉ ነው። ይሄ ደግሞ ማን ነው? ለምሳሌ በግራም በኩል ይቀጥላል። እንደው በኢንቲጀር እንኳን ብናስበው በኢንቲጀር ብቻ በጣም ብዙ ነው። በኢንቲጀር እንኳን ብናስበው -5 አለ፣ 0 አለ፣ 5 አለ፣ 10 አለ እያለ በዚህ ይቀጥላል። በኢንቲጀር ብቻ ስላሰብ ነው እንጂ በጣም ብዙ አለ በውስጡ አለ።
በኢንቲጀር ቁጥር ከተባዛ። ስለዚህ አሁን ይሄ ምን ይሆናል ማለት ነው? ጀስ ኢንፋይናይት ሴት ይሆናል ማለት ነው። ኢንፋይናይት ሴት ይሆናል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ ዲ ምንድነው የሚለን? ሴት ቢ which is equal to x such that x is an element of integer ነው ግን ከኔጌቲቭ አንድ ያንሳል ነው የሚለን። ሰው ይታወቃል ከኔጌቲቭ አንድ የሚያንስ ከሆነ ይቀጥላል በገ ኔጌቲቭ 3 ኔጌቲቭ 2 እነዚህ ናቸው። ሶ ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 6 እያለ ወደ ኋላ ይሄዳል ማለት። ስለዚህ ይሄ ምን አይነት ሴት ነው? ይሄም ወደ ኋላ ስለሚሄድ ቱ ዘ ሌፍት ኢንፋይናይት ስለሆነ ይሄም ኢንፋይናይት ሴት ይሆናል ማለት ነው። ኢንፋይናይት ሴት ይሆናል ምክንያቱም ኢንቲጀር ነው። ኢንቲጀር ማለት በግራም በቀኝም ስላለ ከኔጌቲቭ አንድ የሚያንሱ ቁጥሮች ደግሞ ኔጌቲቭ 2 ኔጌቲቭ 3 እያለ ስለሚቀጥል which is infinite set ይሆናል ማለት ነው። በጣም አሪፍ። ኦኬ ዲ ደግሞ ምንድነው የሚለን? x exact x is a prime number ነው የሚለን። ሶ ፕራይም ነምበሮች እነማን ናቸው? የመጀመሪያው ምሳሌ 2 አለ፣ 3 አለ፣ 5 አለ፣ 7 አለ፣ 11 አለ፣ 13 አለ፣ 17 አለ፣ 19 አለ እያለ ፕራይም ነምበር ማለት ለአንድና ለራሱ ብቻ የሚካፈል ነው እያለ ይቀጥላል። ስለዚህ አሁን ሊስት የተወሰኑትን ነው እኛ ሊስት ያደረግነው እንጂ ይቀጥላል። ስለዚህ ምንድናቸው? ይሄም የራሱ which is infinite ነው ማለት ነው። ኢንፋይናይት ሴት ነው ማለት ምክንያቱም አይታወቅም መጨረሻው ስንት እንደሆነ ማለት ነው። በጣም አሪፍ። ኦኬ አይ ቲንክ ግልጽ ነው አይደል ልጆች? በጣም አሪፍ። ኦኬ ቀጣይ ደግሞ ኢኳል ሴት ማለት ምን ማለት ነው? ኢኩቫለንት ሴት ማለት ምን ማለት ነው? እንመላችሁ ሁለት ሴቶች ኤ እና ቢ የተባሉ ሁለት ነን ኤምፕቲ የሆኑ ሴቶች መቼ ነው ኢኳል የሚሆኑት? መቼ ነው ኢኩቫለንት የሚሉት የሚለውን እናይ እስኪ። በጣም አሪፍ። ኦኬ ለኢኳል ሴት ዲፋይን የሚደረገው ሁለት ሴቶች ኤ እና ቢ አር ሳይድ ቱ ቢ ኢኳል። ሶ የመጀመሪያው ኢኳል ሴት ዲፋይን የሚደረገው በዚህ ነው። አይ ቲንክ 7ኛ ክፍልም ተምራችኋል ብዬ ተስፋ አደርጋለሁ ይሄንን። ሶ ኢኳል ናቸው ለማለት የኢኩል ይሆናል ሲምቦል እንጠቀማለን። ኢኩቫለንት ናቸው ለማለት ደግሞ ይህችን ሲምቦል እንጠቀማለን ማለት ነው። ወይም ደግሞ ይሄኛው ሌላም ሲምቦል አለ ይሄኛውን መጠቀም ይቻላል፣ ግን ሞስት ኦፍ ብዙ ጊዜ የምንጠቀመው ይሄንን ነው። ስለዚህ ሁለት ሴቶች ኢኳል ናቸው የሚባሉት ምን ሲሆኑ ነው የሚለው ለማየት if and only if they have exactly the same or identical ኤሌመንት ነው ውስጥ ላይ ያለው ኤ እና ቢ ኤግዛክትሊ አንድ አይነት የሆነ ኤሌመንትስ ከያዙ ብቻ ነው ኢኩቫለንት ነው ማነው ኢኳል የሚሆኑት ማለት ነው። የተለያየ ኤሌመንት ከያዙት ምንም በምንም ታምር ኢኳል ሊሆኑ አይችሉም ማለት ነው። ኦር በሌላ አባባል እንዲህ ማለትም ይቻላል ኤ ኢዝ ኢኳልስ ቱ ቢ ኤ እና ቢ ኢኳል ናቸው ለማለት if and only if አንደኛው ኤ ኢዝ a subset of b and b is subset of ኤ ነው። ኤ በሙሉ ቢ ውስጥ መገኘት አለበት፣ እንዲሁም በተመሳሳይ ቢ በሙሉ ኤ ውስጥ መገኘት አለበት የምትለው አንድ ዴፊኒሽን ከያዝ ሁለቱ ሴቶች በቀላሉ ኢኳል መሆን ይችላሉ ማለት ነው። ለምሳሌ አሁን ኤግዛምፕል ኤ which is equal to 1 2 እና 3 ቢሆን and ቢ ደግሞ 1 3 እና 2 ቢሆን አሁን እነዚህ ሁለቱ ሴቶች ምንድናቸው? ኤ እና ቢ ምንድናቸው? ኢኳል ናቸው። ለምን? ይሄ በሙሉ እዚህ ውስጥ ቢ ውስጥ ይገኛል፣ ቢም በሙሉ ኤ ውስጥ ይገኛል ማለት። ስለዚህ ሁለቱም ተመሳሳይ የሆኑ አይደንቲካል የሆኑ ኤሌመንቶች ስለያዙ እነዚህ ሁለት ሴቶች ኢኳል ሴት ይሆናሉ ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ በጣም አሪፍ። ሶ ኤግዛምፕልም እዚህ ኤግዛምፕል ኤ የሚለው ለኢኳል ሴት ማለት ነው 1 2 3 4 እዚህ ጋር 4 3 2 1 ነው የሚለው ሲ የኦርደር ጉዳይ እንጂ ሌላ ምንም ችግር የለው። ኦርደር ደግሞ ሴት ውስጥ ምንም ማተር ስለማያደርግ እዚህ ውስጥ ያሉት በሙሉ እዚህ ውስጥ አሉ፣ ኤ ውስጥ ያሉት በሙሉ ቢ ውስጥም አሉ፣ ቢ ውስጥ ያሉትም ኤ ውስጥ ስላሉ ስለዚህ ኤ እና ቢ ምንድናቸው ማለት ነው? ኢኳል ሴት መሆን ይችላሉ ማለት። ስለዚህ ሁለት ሴቶች ኢኳል ናቸው ከተባለ የአንዱ ኤሌመንት ሁለተኛው ላይ መገኘት አለበት፣ የሁለተኛውም ኤሌመንት አንድ አይነት ኤ ውስጥ መገኘት አለበት፣ ወይም ደግሞ ኤግዛክትሊ ሁለቱም ሴቶች አንድ አይነት ኤሌመንት መያዝ አለባቸው የምትለዋን ኮንሴፕት መያዝ ይጠበቅብናል ማለት ነው። በጣም አሪፍ። ኢኩቫለንት ላይ ስንመጣ ደግሞ ከዛኛው ትንሽ ለየት የሚያደርገው ከኢኳል ሴት ምንድነው? ኢኩቫለንት ላይ ውስጥ ላይ ስላሉት ኤሌመንት አይደለም የምናስበው። ኮንሲደር የሚያደርገው ሁለት ሴቶች ኤ እና ቢ የተባሉ ሁለት ሴቶች ኢኩቫለንት እንዲሆኑ ምንድነው ብዛታቸውን ብቻ ነው ኮንሲደር የምናደርገው። ብዛታቸው ማለት ኤ እና ቢ ኢኩቫለንት ናቸው ከተባለ ነምበር ኦፍ ኤ እና ነምበር ኦፍ ቢ እኩል መሆን ብቻ ነው የሚጠበቅባቸው። ኤሌመንቶቹ ተመሳሳይ ሊሆኑ ይችላሉ፣ የተለያዩም ሊሆኑ ይችላሉ።
ምንም ችግር የለውም። ግን በውስጡ የያዙት ኤሌመንት አንድ አይነት ብዛቱ አንድ አይነት መሆን አለበት። ለምሳሌ ኤ ውስጥ ያሉት ኤሌመንቶች 4 ከሆኑ ቢ ውስጥም 4 መሆን መቻል አለበት። አሁን ለምሳሌ እዚህ ጋር ያለውን ላሳያቸው። አሁን ለምሳሌ ሴት ኤ የተባለ ሴት 1 2ን ቢይዝ እና ሴት ቢ ደግሞ ኤን እና ቢን ቢይዝ አሁን ነምበር ኦፍ ኤ ስንት ነው? ነምበር ኦፍ ኤ 2 ነው። ነምበር ኦፍ ቢ ስንት ነው? 2 ነው። ስለዚህ ኤ እና ቢ ምን መሆን ይችላሉ ማለት ነው? ኢኩቫለንት መሆን ይችላሉ ማለት ነው። ሶ ኢኩቫለንት የሚባለው ምንድነው? እዚህ ጋር ያለችውን ነምበር ኦፍ ኤ እና ነምበር ኦፍ ቢ እኩል መሆናቸውን ብቻ ማሰብ በቂ ነው ማለት ነው። ከዛ ውጭ ያለው በሙሉ ምንም ችግር የለው። አንድ አይነት ሊሆኑ ይችላሉ ኤሌመንቶች፣ በውስጥ ያሉት ኤሌመንቶች የተለያዩም ሊሆኑ ይችላሉ። ምንም ችግር የለበትም ማለት ነው። ኦኬ እስቲ ኤግዛምፕል ቱን እንየው። ከዚህ ተነስተን ኤግዛምፕል ቱን ምንድነው የሚለን? ለዚህ ሊሆን የሚችል ለምሳሌ ኤ 1 2 3 4 ነው። ስለዚህ ነምበር ኦፍ ኤ ስንት ነው? አሁን እዚህ ጋር 4 ነው። ስለዚህ 4 እዚህ ጋር ያለው 4 ከሆነ በቃ ኢኩቫለንት ነው። ከዛ ውጭ ምንም ችግር የለም። ለምሳሌ እዚህ ጋር ቢ ደግሞ ሬድ፣ ብሉ፣ ግሪን እና ብላክ ይላል። ስለዚህ ነምበር ኦፍ ቢ ስንት ነው? አሁን እዚህ ጋር 4 ነው። አያችሁ? ስለዚህ ይቺን እዚህ ጋር ያለችዋን መስፈርት አሟላለን ማለት ነው። ነምበር ኦፍ ኤ እና ነምበር ኦፍ ቢ ምን ሆኑ? እኩል ሆኑ። ስለዚህ ነምበር ኦፍ ኤ እና ነምበር ኦፍ ቢ እኩል ከሆነ ደግሞ ያ ሴት ምን መሆን ይችላል ማለት ነው? ኢኩቫለንት መሆን ይችላል ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ። ስለ ኢኳል ግን ካወራን ኢኳል አይደለም ማለት ነው። ምክንያቱም ይሄ ሴት ኢኳል ሴት አይደለም። በት ብለን አሁን እዚህ ጋር በት ኖት ኢኳል ማለት ነው። ኢኳል ከተባለ ምንድነው የተባባልነው? ኤግዛክትሊ ዘ ሴም ኤሌመንት። ይሄ እዚህ ጋር 1 2 3 4 ከሆነ እዚህ ጋር ኦርደሩ ማተር ቢያደርግም 1 2 3 4 መገኘት አለበት። ወይም ደግሞ ቢ ሬድ፣ ብሉ፣ ግሪን እና ብላክ ከሆነ ኤ ላይም እነዚህ ያሉ ስሞች እዚህ ውስጥ መገኘት አለባቸው። ምን ለመሆን? ኢኳል ለመሆን። ካልሆነ ግን ኢኳል ሴት አይሆንም ማለት ነው። በጣም አሪፍ። ሶ ከዚህ ተነስተን አሁን በደንብ ኤ እና ቢ ሁለት ሴቶች ኤ እና ቢ ኢኳል ከሆኑ ምን መሆን ይችላሉ? ኤ እና ቢ ኢኩቫለንት መሆን ይችላሉ። ያ ለምሳሌ ይሄን መውሰድ እንችላለን። 1 2 እና 3 ብንወስድ ቢ 3 1 2 እንውሰድ። አሁን ኤ እና ቢ ምንድናቸው? ሁለቱ ሴቶች ኤ እና ቢ እኩል ናቸው አይደለ? ያ በአት ዘ ሴም ታይም ደግሞ ኢኩቫለንት መሆን ይችላሉ። ምክንያቱም እዚህ ጋር ስንት ኤሌመንት አለ? እዚህ ጋር 3 ኤሌመንት አለ። እዚህ ጋርም 3 ኤሌመንት አለ። ስለዚህ ኤ እና ቢ ምን መሆን ይችላሉ? ኢኩቫለንት መሆን ይችላል። ሶ ይችን አሟላን ማለት ነው። ግን ኤ እና ቢ ኢኩቫለንት ናቸው ዳዝንት ሚን ነሰሰርሊ ዛት ኤ እና ቢ ኢኳል ሊሆኑም ላይሆኑ ይችላሉ ማለት ነው። ሁለት ሴቶች ኢኩቫለንት ከሆኑ ሁሌም ኢኳል ላይሆኑ ይችላሉ። አሁን ለምሳሌ ይሄንን እንውሰድ። ኤ ኢኳልስ 1 2 እና 3 እንውሰድ። እንዲሁም ቢን ደግሞ ኤ እና ቢ ኮማ ሲ እንውሰድ። አሁን እነዚህ ሴቶች ምንድናቸው? ኢኩቫለንት ሴቶች ናቸው። ምክንያቱም 3 ኤሌመንት ነው የያዙት እዚህ ጋር። ነገር ግን ምን አይደሉም? ኢኳል ሴት ግን አይደሉም ማለት ነው። እቺን ብዙ ጊዜ ፈተና ላይ ይመጣል። ብዙ ጊዜ እነዚህ ሁለት ኮንሴፕቶች ብዙ ጊዜ ፈተና ላይ ይመጣል። ምንድነው ተብሎ ይመጣ? ኢፍ ቱ ሴትስ አር ኢኳል ዜን ዘይ አር ኢኩቫለንት which is true ነው። ኢፍ ቱ ሴትስ አር ኢኩቫለንት ዜን ዘይ አር ኢኳል የሚለው ግን ፎልስ ይሆናል ማለት ነው። ብዙ ጊዜ ፈተና ላይ የሚመጣ እንደዚህ አይነት ጥያቄ ሰዎችን በደንብ ላይ ማለት ነው። በጣም አሪፍ ተማሪዎች፣ የዛሬው ሌሰናችን ይሄንን ይመስል ነበረ። ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ገብታችሁ ማንኛውም አይነት ጥያቄ አስተያየት፣ እንዲሁም ኦንላይን ብዙ ኦንላይን ስለምናስተምር ኦንላይን ማጥናት የምትፈልጉት ልጆችም ካላችሁ ኢንቦክስ ማድረግ ትችላላችሁ፣ መደወልም ትችላላችሁ። ከዚህ በተጨማሪ ቴሌግራም ቻናላችንን ጆይን አድርጉ። ጥያቄዎች፣ ወርክሺቶች እዛ ጋር ስለምንለቅ ሄዳችሁ ጥያቄ ወስዳችሁ መለማመድ ትችላላችሁ ማለት ነው። መልካም የጥናት ጊዜ ይሁንላችሁ። ቻናላችንን ሰብስክራይብ አድርጋችሁ ወጡ። እናመሰግናለን።